ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጆ ፊልም ነው የመጣ ነው። እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በVPN ማየት ብቻ ነው። ወደ ቪዲዮ ፊልማችን ሲጀምር አንዲት ህፃን በማደጎ ትወሰዳለች። ህይወቴ ገና ለገና ደስተኛ ይሆናል ብላ ብታስብም የተወሰደችው ግን እዛ ቤት ላለችው ትንሽዬ የልጅ ልጅ መጥፎ እድል በሚመጣበት ጊዜ ያ መጥፎ እድል በማደጎ ለተወሰደችው ልጅ እንዲሄድ ለማድረግ ለአምልኮ ነበረ። ይህንን የምታረገው አያትየው ነበረች። እንደዛ የምትወደደው የቤቱ የልጅ ልጅ ትጠፋለች። ከዛም በኋላ እናትየውም ልጇ በመጥፋቱ አማካኝነት የአይምሮ በሽተኛ ሆና ነበረ። ይህንን ያየችው ቼረን የተባለችው በማደጎ የተወሰደችው ልጅቷ እንደምትለብሰው ልብስ እየለበሰች እናቷን አይምሮዋን ታረጋጋት ነበረ። ይህን ነገር ግን አያትየው ታያለች። አያትየው በጣም ንዴታም ስለነበረች ወዲያው በጥፊ ነበር የመታቻት። ያቺ ልጅ ከጠፋች ብዙ ጊዜያቶች አልፈዋል። ዶሁን የተባለም ልጅ ስለዛች ልጅ ለማጣራት እሷን አግቷታል ተብሎ የተጠረጠረው እንዲሁም አሁን ፖሊስ ጣቢያ ያለውን ፒልዶን ለመጠየቅ ይሄዳል። ፒልዶ ግን ልጅቷ የት እንዳለች እንደማያውቅ ነበር የተናገረው። ታዲያ ቼረንም በማደጎ ቢወስዷትም የወሰዷትን እናትና አባቷን በጣም ተወዳቸው ነበረ። አባትየው አሁን ጭንቀት ውስጥ ነው ያለው። ድርጅታቸው ሙሉ ለሙሉ ሊፈርስባቸው ነበረ። በዚህም እሷ አባትየውን የሚያስጨንቁ ሰዎች ጋር በመሄድ አንድ ባንድ ደብድባቸው ነበረ። እዛ ተጋባዥ የነበረውም አንድ አዛውንት ይህን ባየበት ጊዜ ያቺ ሴት በጣም ጠንካራ እንደሆነችና ለልጁ ጥሩ ሚስት እንደምትሆን ነበረ ያሰበው። በቀጣይ ጊዜም ያ ሰውዬ የቼረንን አያት ለማግኘት ይሄዳል። ለአያትየውም አሁን ድርጅታቸው ውስጥ ያለውን ችግር በገንዘብ እንደሚፈታላቸውና በሱ ምላሽ ግን ልጆቻቸው መጋባት እንዳለባቸው ነበር የተነገረው። ይህንን የሰማችው ቼረን የተባለውን ልጅ ለማግኘት በአያቷ ግፊት ሄዳ ነበረ። ጸባዩ ግን በጣም ያስጠላል። ልጁ አተራማሽ የሚባልና ሰው የሚንቅ ስለነበረ በሀሳቡ ጭራሽ አልተስማማችም ነበረ። ይህንን ያየችው አያትየው ትደበድባት ጀመር። ከሱም አልፎ አይምሮ ሆስፒታል ውስጥ አስገብታት ነበረ። እሱን እስካላገባች ድረስ ከዚህ ሆስፒታል እንደማትወጣ ነበረ። አያትየው ልጅቷ የት ናት ተብላ ስትጠየቅ ስትናገር የነበረው ወደ ውጭ ሀገር በቂ የሆነች ሚስት ለመሆን ለመማር እንደሄደች ነበረ። አቶ ቴይሰን ይህንን ስላላመኑ ሄዮክን ነበር የላኩት። ሄዮክ የእሳቸው ሹፌር ነበረ። አያትየውንም በመከተል የሄደችው አይምሮ ህሙማን ሆስፒታል ውስጥ ሲሆን እዛ ደግሞ ቼረን ነበረች። አያቷን ተንበርክካ እየለመነቻት ነበረ። እንዳለቻት እንደምትሆንና ከዚህ ቦታ መውጣት እንደምትፈልግ ትናገራለች። ይህንን ያየው ሄዮክ በጣም አዝኖላት ነበረ። ታዲያ እሷ ለማግባት በመስማማቷ የተነሳ አቶ ቴይሰንም ኢንቨስት ያደርጋሉ። የነ ቼረን ቤተሰቦች ድርጅትን መዳን ችሎ ነበረ። የቤተሰብ አንድ ላይ ግብዣ በነበረበት ጊዜ አቶ ቴይሰን እንደመቀለድ ብለው ቼረን ምንም ቤተሰቦቿን እንደማትመስል ታዲያ የማደጎ ልጅ እንደሆነች ይጠይቃሉ። እሳቸው እንዲህ ቢቀልዱም የቼረን ቤተሰቦች ደንግጠው ነበረ። የማደጎ ቤት ውስጥ ድሮ እያለች ከዛ ሁሉ ልጆች የተመረጠችበት ዋና ምክንያት ራሷ ባመጣችው ሀሳብ ነበረ። ታዲያ ታዋቂ ቤተሰቦች እነሱን ለመጎብኘት እንደሚመጡ በተነገራቸው ጊዜ እዛ ያለ በጣም አስቸጋሪ ውሻ ነበረ። እሱን ከፈታችሁ በኋላ እየሮጠ የሄደው በማደጎ የሚወስዱ ቤተሰቦች ጋር ነበረ። በዚህም እሷ ከውሻ ጋር ስለተለማመደች መሀል ገብታ እነሱን እንደምታድን አስመስላ ነበረ። በዚህም ስላዘኑላት ነበረ የቼረን ቤተሰቦች በማደጎ የወሰዷት። ጋብቻው ከቤተሰብ ጋር ከተወያዩበት በኋላ እሷ የሙሽራ ቀሚስና ቀለበት ለመምረጥ እንኳን ባሏ ሊያግዛት አልመጣም ነበረ። ከሹፌሩ ከሄዮክ ጋር ነበር የሄደችው። የፈለገችው እንድትገዛ ካደረገ በኋላ መንገድ ላይ ሲራመዱ ህይወት መኖር ስላልፈለገች ድልድዩ ጋር ትሄድና ራሷን ለማጥፋት ተዘጋጅታ ነበረ። ወዲያው እሱ እጇን ይይዛታል። ለምንድን ነው እጄን የምትይዘኝ? እሱን ካገባውኝ ምን አይነት ህይወት እንደሚኖረኝ ታውቃለህ? ቁጭ ብለህ ይሄን ሁሉ ነገር ለማጣጣም ተዘጋጅተሃል ማለት ነው? ሄዮክም ቤት ቁጭ ብሎ ሲያስብ የነበረው ስለ ቼረን ነበረ። ያኔ ግን እጮኛው ትመጣለች። እሷም ሱፍ አዘጋጅታለት ነበረ። በቀጣይ ቀንም ቼረን ከእናቷ ጋር የሙሽራ ቀሚስ ለመለካት ተቀጣጥረው ነበረ። እናትየው ግን በጣም አዝናለች። ታዲያ የሚያምረውንም ቀሚስ እያየች የድሮ ልጇ የጠፋችው ሱና ይህንን ቀሚስ ብታደርገው እንደሚያምር እየተናገረች ነበረ። ያንን የሙሽራ ቀሚስ የምታስለካው ሴት ግን ልጇ ቼረን ስለሆነች ግራ ተጋብታ ነበረ። ታዲያ ሴትዮዋ ከዛ ቦታ ከሄደች በኋላ ደግሞ ያንጁ ከሄዮክ ጋር ልትጋባ ስለሆነ ከእናቷ ጋር የሙሽራ ቀሚስ ለመለካት መታ ነበረ። የመረጠችው የሙሽራ ቀሚስ የቼረን እናት የመረጠችው ነበረ። እሷ ለብሳው በምታይበት ጊዜ እናትየው እንደብድ ትሆን ጀመረ። እንድታወልቅ በመናገር ልብሱን ላላዩ ላይ ቀዳባት ነበረ። ከዛ በኋላ እናትና ልጅ በሚወጡበት ጊዜ አርፍዳ የመጣችው ቼረን ምን እንደተፈጠረ እናቷን ጠይቃታለች። እናትየው ግን በጣም ተናዳባት በማርፈዷ በጥፊ መታት ነበረ።
በተደጋጋሚ ይቅርታ ትጠይቃለች። ታዲያ ልጅቷን በመጥለፍ ወንጀል ተጠርጥሮ የታሰረው ፒልዶ የተባለው ሰውዬ በቀጣይ ቀን ተፈቶ ነበረ። እዛ የሄደው ደሆንም ሱና የት እንደሆነች ይጠይቀዋል። እሱ ግን እንደማያውቅ ያኔ ለአንዲት ሴት እንደሰጣት ብቻ ነበር የተናገረው። ቼረን የምታገባበት ቀን ይደርሳል። አያትየው ፊት ለፊት ቁጭ ብላ ይችን የማትረባ የማደጎ ልጅ ተገላገልኳት እያለች ነበረ። አያትየው ላይ የእርካታ ፊት የምታየው ቼረን ደግሞ ይሄ ነገር እንደማያበቃ በውስጧ እየተናገረች ነበር። ልክ ሰርጉ እንዳለቀ ግን የቼረን ባል ጄሰንግ እንደማይመቸው በመናገር ወደ ሌላ ቦታ ሄዶ ነበረ። ከሾፌሩ ሂዮክ ጋርም ቼረን እየሄደች ነበረ። ታዲያ እሷን ቤት ካደረሳት በኋላ ግን መኪናው ውስጥ ገጥሞ የነበረው የድምጽ መቅጃ መሳሪያ እንደሌለ ነበር የተረዳው። በዚህም በእርግጠኝነት ቼረን እንደወሰደችው አስቧል። ፍሬን በሚይዝበት ጊዜ አስፋልቱ ጋር መኪና ውስጥ ወድቃ እንደነበረና ምናልባት ያኔ አይታው እንደሆነ በመጠርጠርም እሷ ሆቴል ነበር የገባው። ታዲያ እሷም የድምጽ መቅጃ መሳሪያውን ታሳየዋለች። ለአቶ ቴሰን ቤተሰብ በጣም ታማኝ ሾፌር እንደሆነ፣ ነገር ግን በድብቅ ድምጻቸውን እየቀዳ እንደሆነ፣ ድብቅ ተልኮ እንዳለው በመናገር ደውላ ለአቶ ቴሰን ልትናገር ስትል ግን ትልቅ ትግል ነበረ በመካከላቸው የተፈጠረው። በዚህም ሆቴሉ ድብልቅልቁ ይወጣል። በመቀጠል ግን ባሏ ጄሶንግ በሚመጣበት ጊዜ ቤት ውስጥ የሆነ ሰው አለ ብሎ በመጠርጠር ቤቱን ለማጣራት በሚሞክርበት ሰዓት እሷ ታዘናጋውና ሂዮክ እንዲያመልጥ ረድታው ነበረ። በቀጣይ ቀንም አቶ ቴሰን እንደ ስጦታ የሰጧት ወርቃማ ላም ነበረ። እሳቸውም ሲነግሯት የነበረው መቼም ቢሆን ወደ መስሪያ ቤት ተመልሳ እንደማትሰራ፣ አሁን የቤት ስራ እንደምትሰራና በቅርቡ እናት መሆን እንዳለባት ነበር የመከሯት። አያትየው ወይዘሮና ደግሞ እጣፈንታ የምትነግር ሴት ጋር ትሄዳለች። ስትጠይቅም የነበረው ድሮ ስለጠፋችው የልጅ ልጇ ነበረ። ታዲያ ሱና ተመልሳ እንደምትመጣ ሴትዮዋን ስትጠይቃት በቅርቡ እንደምትመጣ ነበር የተናገረችው። በሌላ በኩል ደግሞ ያንጁ መስሪያ ቤት ውስጥ በነበረችበት ጊዜ የተረሳ እቃ ስላለ ወደ አንድ ቤት ያንን እቃ እንድታደርስ ይነገራታል። በሄደችበትም ጊዜ ያኔ ሙሽራ ቀሚሷን የቀደደችባት የቼረን እናት ጋር ነበር መሄድ የነበረባት። ቤት ውስጥ ስትገባ ግን ሳታስበው ታዲያ እዛ ቤት የነበረው በልጅነቷ የነበራት ክፍልም እናትየው በተደጋጋሚ እሱን ክፍል እያየች እየታመመች ስለነበረ በመጋረጃ ተሸፍኖ ነበረ። እሷ ግን ቤቱን የምታውቀው ያህል ስለተሰማት ያኔ እናትየው ወይዘሮ ፓርክ ትመጣለች። ለምን በሩን እንደነካች በመጠየቅም ትጮህና ታብድ ጀመረ። ከዛ ቦታም እንድትሄድ የቤቱ ተላላኪ ነበር የነገረቻት። አያትየው ወይዘሮናም ሴትዮዋን በጠየቀቻት አማካኝነት ሱና በቅርቡ ስለምትመጣ ታዲያ እዚህ ቤት ውስጥ ሱና ወደዚህ እንዳትመጣ የገደበቻት ቼረን ናት ብላ ስላሰበች የቼረን እቃዎች እንዳለ ከክፍሏ እንዲወጡ እንዲሁም ልብሶቿና ፎቶቿ እንዲቃጠሉ አድርጋ ነበረ። በቀጣይ ቀንም ቼረን ከባሏ ጄሶንግ ጋር በምትመጣበት ጊዜ ክፍሏን ማየት ፈልጎ ነበረ። ልክ ሲገባ ግን ክፍሉ ባዶ ነው። ያው አያቴ እኮ እቃዎች እንዲበላሹ ስላልፈለገች አቧራ እንዳይነካው ነው ወደ ላይኛው ክፍል ያስተላለፈችው። አያትየው ሆን ብላ ይሄን እንዳደረገች ገብቷት ነበረ። ይሄንን ያየው ጄሶንግ ግን የሆነ ነገር ጠርጥሮ ነበረ። ታዲያ ቼረንም አያቷን ወይዘሮናን ለማግኘት ትሄዳለች። ለምን እንዲህ እንዳደረገች ስትጠይቃትም አያትየው ሳታፍር እቃዎቹን እንዳለ እንዳቃጠለች። ታዲያ የባሏ ቤተሰቦች እሷ በማደጎ እንደተወሰደች እንዳያውቁ ከፈለገች አርፋ ህይወቷን እንድትኖርና ወደዚህ ቤት ተመልሳ እንዳትመጣ ነበር ያስጠነቀቀቻት። ሂዮክም ቤቱን እየተዘዋወረ በሚያይበት ጊዜ የተቃጠለውን የቼረንን ፎቶ ነበር ያገኘው። ጭንቅላቷ ብቻ ፎቶ ላይ ይታይ ነበረ። በሌላ በኩል የቼረን የማደጎ አባት ልክ እንደ ልጁ ስለሚወዳት ልጁን ለድርጅቱ ሲል አሳልፎ መስጠቱ የጥፋተኝነት ስሜት እየተሰማው ነበረ። በሌላ በኩል ፒልዶ ደግሞ እቺ ሱና የተባለችውን ልጅ ቀድሞ ማግኘት እንዳለበትና ቤተሰቦቿን በገንዘብ ለማጭበርበር ነበር ያሰበው። የቼረን ባል ጄሶንግና አባቱ ቴሰን በሚያወሩበት ጊዜ ይህን ሁሉ ነገር ያቀናበሩት እንዲሁም ቼረንን ያገቡት የእሷን ቤተሰቦች ድርጅት ሙሉ ለሙሉ ለመውሰድ ነበረ። ከዚህ በፊትም ወደ ድርጅቱ እንዳትመጣና እናት እንድትሆን አቶ ቴሰን የመከሯት እሷ ድርጅት ውስጥ ከመጣች ብዙ ለውጥ እንደምታመጣ ስለሚያውቁ ነበረ። አቶ ቴሰን ትዕዛዝ አማካኝነትም እንዴት ሴት ሆና ደርባባ እንደምትሆን እንዴት ባህላዊ ሚስት መሆን እንደምትችል ለመማር ሄዳ ነበረ። እዛ ግን ሲያሾፉባት የነበሩ ሴቶችን የዋዛ እንዳልሆነች በማሳየት ቀጥቅጣቸው ነበረ። በሰላም ጸጉሯ ተስተካክሎ የሸኛት ሂዮክም ጸጉሯ ተንጨባሮ በሚመጣበት ጊዜ በጣም ተገርሞ ስቆባት ነበረ። መኪና ውስጥም ከገቡ በኋላ የተደወለላት ከአያትየው ነበረ። ምክንያቱም እናቷ ሱናን አስታውሳ የአእምሮ ህመሟ ስለተነሳ ነበረ። በዚህም ወዲያው ልብሷን ቀያይራ ሱናን ከመሰለች በኋላ ወደ መኪናው ትገባለች። ይህንን ያየው ሂዮክ ግራ ተጋብቶ ነበረ። ታዲያ ወደ ቤት በምትደርስበት ጊዜ ግን እናትየው ራሷን ለማጥፋት ሞክራ አምቡላንስ ውስጥ እየገባች ነበረ። አያትየውን በማርፈዷ ምክንያት ቼረንን ተቆጥታት ሆስፒታል እንኳን እንደማትሄድ ተናግራ ገፍትራት ነበረ። ይህንን ያየው ሂዮክም ሊያረጋጋት ይሞክራል።
በህይወቷን በጣም አዝኖላት ነበረ። ቤትም ከተመለሰ በኋላ ከእጮኛው ያንግጁ ጋር በሚያወሩበት ጊዜ የሆነ ነገር እያሰበ እንደሆነ እንደምታውቅ፣ ታዲያ ለሰዎች ብዙ ጊዜ እርዳታ እንዳይሰጥ ምናልባት አንድ ቀን ሳያስበው ከሚያዝንላት አንድ ሴት ጋር ፍቅር እንዳይዘው እንደምትፈራ እየተናገረች ነበረ። እሱ በዛ ሰዓት ሲያስብ የነበረው ስለ ቼረን ነበር። ቼረንም አመሻሽ ላይ ሆስፒታል ያለችውን እናቷን ለማግኘት ሄዳ ነበረ። ለመጀመሪያ ጊዜ ማደጎ ልጅ ሆና በምትገባበት ጊዜ እናትየው አበረታታት ነበረ። ታዲያ ህይወት ሁሌ ጨለማ እንደማይሆንም ነግራታለች። በዚህም እናቷን በዚህ ሁኔታ ላይ በምታይበት ሰዓት ይከፋት ነበረ። በጣም ትወዳታለች። እናትየው እንደዚህ በሽታዋ ድጋሚ ያገረሸው እነሱ ቤት በገባችበት ጊዜ ድብቁን ክፍል ካገኘች በኋላ ነበረ። በዚህም የሆነ ነገር ታውቃለች ብላ ስለጠረጠረች ቼረን ያንጁንን ትቀርባትና ታናግራት ጀመረ። ታዲያ እዛ ቤት በገባችበት ጊዜ የሆነ የምታውቀው ያህል እንደ አጋጣሚ በሩን እንደከፈተችው እንጂ ሌላ የምታውቀው ነገር እንደሌለ ያንጁ ተናግራ ነበረ። ከዚህ በኋላ ጓደኛሞች እንደሚሆኑ ቼረን ተናግራ ቤቷ ድረስ ሸኝታትም ነበር። ታዲያ ቼረን ወደ አባቷ ድርጅት በሄደችበት ጊዜ እዛ የሚሰራ ሰው ብቃቷን ስለሚያውቅ ወደ ድርጅቱ መመለስ እንዳለባት እየነገራት ነበረ። እሷ ግን እንደማትመለስ ትናገራለች። ምክንያቱም አያቷ ወይዘሮና አስጠንቅቃት ነበረ። ወደ ድርጅቱ ከተመለሰች ለባሏ ቤተሰቦች የማደጎ ልጅ እንደሆነች እንደምትናገርባት ስላስጠነቀቀቻት ነበረ። የአባቷ ድርጅት ከባድ ሁኔታ ውስጥ እንዳለ ተርታ ነበረ። በሌላ በኩል የነቴሰንም ድርጅት ከባድ ሁኔታ ውስጥ ነበረ። የግንባታ ስራ ላይ ቢሰሩም የስራ ዋና ኃላፊ የሆነው ጄሶንግ ሰራተኞቹን በስነ ስርዓት መቆጣጠር አልቻለም ነበረ። የተጎዱ ሰራተኞች ራሱ ድርጅቱን እንዳይከሱ በገንዘብ ያጭበረብራቸው ነበረ። እንደ አጋጣሚ ሆኖ ግን ከሄዮክ ጋር በሚያወራበት ሰዓት ማይኩን ነክቶት ነበረ። ታዲያ ልክ ኮንስትራክሽኑ እንዳለቀ እነዚህ የማይረቡ ተቀጣሪዎችን አባረራቸዋለሁ ሲል ሁሉም ሰምተው ነበረ። በዚህም ስራውን እንደማይሰሩ እየተናገሩ ነው። አቶ ቴሰንም በልጃቸው ተግባር ተናደው ነበረ። ታዲያ ይህንን ያየችው ቼረንም ድርጅት ውስጥ ገብታ ለመስራት ይሄ አጋጣሚዋ እንደሆነ በማሰብም ታዲያ የባሏንም አባት አቶ ቴሰንን ነገሩ እንደምታስተካክል ካስተካከለች ቦታ እንደሚሰጧት ትጠይቃቸዋለች። እሳቸውን ተስማምተው ነበረ። ተቀጣሪዎቹን ማዋራት ችላ ነበረ። በዚህ ተግባሯ የተናደደባት ጄሶንግ ግን ከተቀጣሪዎቹ አንዱን ውሃ ውስጥ ከከተተው በኋላ ፎቶ አንስቶ ለሷ ይልክላታል። እንደሚሞት ስላሰበችም እየሮጠች ወደ ቦታው ትሄዳለች። እንደምንም ብላ በገመድ ጎትታ ሰውየውንም አድናው ነበረ። ይሄንን ተግባሯን ከሩቅ ያየው ሄዮክም በጣም ተገርመው ነበረ። ታዲያ በቀጣይ ቀንም ሰራተኞቹ እንዳለ በተግባሯ ስለተደነቁ ተመልሰው ድርጅት ውስጥ እንደሚሰሩ ተናግረው ነበረ። አቶ ቴሰንን ቦታ ድርጅት ውስጥ ብትጠይቃቸው እሳቸው ግን እንድትሰራ እንደማይፈቅዱላት ነበር የተናገሩት። በቀላሉ ግን ተስፋ መቁረጥ አልፈለገችም ነበረ። በቀጣይ ጊዜ አባቷ ጋር በምትሄድበት ሰዓት ለድርጅታቸው ብላ በማግባቷ አመስጋኟ እንደሆነ፣ በትዳሯ ደስተኛ እንደሆነች ይጠይቃታል። ካገባች ጊዜ ጀምሮ እሱ ነበረ ደህንነቷን ለመጀመሪያ ጊዜ ይጠየቃት። በዚህም በጣም ደስ ይላት ጀመረ። እንደተለመደውም ወደ ቤት ስትገባ ብዙ እቃዎችን ገዝታ ለአቶ ቴሰንና ለጄሶንግ ምግብ ሰርታ ነበረ። ነገር ግን በቀጣይ ቀንም የአባቷ ድርጅት ከባድ ችግር ውስጥ እንዳለና ሙሉ ለሙሉ ሊወረስ እንደሆነ ትሰማለች። ይህን ሁሉ ነገር ያቀናበረው አንድ ሰው እንዳለ በመጠርጠርም ያንን ሰውዬ ለማግኘት ሳውና ቤት ነበር የገባችው። እዛም ብቻውን ካደረገችው በኋላ የስቲሙ ሙቀት ጨምሮ እውነቱን እንዲናዘዝ አድርጋው ነበረ። ታዲያ ከተናዘዘም በኋላ በድምጽ መቅጃ መሳሪያ ትቀዷለች። ከዛ ስትወጣ ግን እሷ ራሱ ሙቀቱ ስለነበረች ራሷን ስታ ነበረ። ታዲያ ቀጥታ የሄደችው አቶ ቴሰን ጋር ነበረ። የአባቷ ድርጅት እንዲበላሽ ያደረገው ልጃቸው ጄሶንግ ስለሆነ ይሄ ድምጽ መቅጃ መሳሪያ የእማኙን ድምጽ ስለቀዳ እንደምታዋርዳቸው እየተናገረች ነበረ። እሳቸውን በዚህ ነገር ፈርተው የአባትየው ድርጅት ደግሞ እንዲያንሰራራ ረድተው ነበረ። አያትየው ግን አሁንም የሆነ ነገር እሷ ላይ ማድረግ እንዳለባቸው እያሰቡ ነበረ። ቀናቶች ካለፉ በኋላ ሄዮክም ያንጁን የሚያገባበት ቀን ደርሶ ነበረ። ታዲያ ጄሶንግና ቼረንም ሰርጉን ለመታደም ሄደው ነበረ። በዚህም ከሰርጉ በፊት ቼረንን ሄዮክ ጎትቶ ይወስዳታል። እሷ አታግባ ካለችው ሰርጉን እንደሚያቆም እየተናገረ ነበረ። ቆይ ምንድነው የምታወራው? ሙሽሪት እየጠበቀች ነው፣ ብትሄድ ይሻላል። እሱ ግን ደስታ የሌለው ሰርግ ውስጥ መግባት እንደማይፈልግ ከሷ ጋር መዋደዳቸው እንዳበቃና አሁንም የወደው ቼረን እንደሆነ እየተናገረ ነበረ። ይህንን ሲናገር እንዳጋጣሚ ሆኖ የተከተለችው ሚስቱ ያንጁ ሰምታ ነበረ። ሲሳሳሙ በምታይበትም ጊዜ በጣም አዝና ከዛ ቦታ ትወጣለች። ባህር ዳርቻው ጋር ለረጅም ሰዓት ቁጭ ብላ ነበረ። ወደ ቤት ስትመለስም እናቷ በጣም ተናዳባት ነበር። የሆነ ነገር እንዳወቀች የጠረጠረው ሄዮክም ሊያናግራት ወደ ክፍል ይወስዳታል። እሷ ግን ምንም ማውራት እንደማይጠበቅበት ነበር የነገረችው። ታዲያ ወደ ድርጅቱ ልትመለስ የነበረችውን ቼረን እዛ ያሉ ሰራተኞች እንዳለ እሷን ለማመስገን ዝግጅት ለማዘጋጀት እያሰቡ እንደሆነ ሲያወሩ ወይዘሮና ትሰማለች። በዚህም ተናዳ ነበረ።
ታዲያ ቼረንም ክፍሏ ውስጥ አንዲት ሴት ቤት እያጸዳችላት ነበረ። በዚህም እሷ እንደምትወለውለው እየተናገረች ነው። በመሃል ወይዘሮ ና ትገባለች። ታዲያ እሷንም ከገፈተረቻት በኋላ ሲወለወልበት የነበረውን ቆሻሻ ውሃ ላይ ከደፋችባት በኋላ መቼም ቢሆን የቤተሰቡ አካል እንደማትሆን ነበር የነገረቻት። ምንም እንደዛ ብትበሰብስም ዝግጅት አዘጋጅተው ሲጠብቋት የነበሩ የድርጅቱ ተቀጣሪዎች ጋር ሄዳ ወደ ድርጅቱ እንደምትቀላቀል በመናገር ትኩር ብላ ስትገላምጥ የነበረው ወይዘሮ ናን ነበረ። ሂዮክም ዋሌቱን አስቀምጦ ነበረ። ታዲያ ያንጁም ዋሌቱን ከፍታ በምታይበት ጊዜ የተቃጠለው የቼረን ፎቶ እዛ ውስጥ ነበረ። በዚህም ያስታወሰችው ከዚህ ቀደም ጓደኛ እንሆናለን ብላ የቀረበቻት ባሏን ለመቀማት እንደሆነ ነበረ። በዚህም በጣም ትናደዳለች። እሷን ለመበቀል ነበር ያሰበችው። መጀመሪያ ያደረገችው የአእምሮ በሽተኛ የሆነችው የቼረንን እናት ማግኘት ነበረ። እናትየውም እሷ ሱና እንደሆነች በማሰብ እቃ ሁላ ገዝታላት ነበረ። ታዲያ በመቀጠልም ቼረንን እንገናኝ ብላ እንድትጠይቃት እናትየውን ታስማማታለች። ቼረንን በሚደወልላት ጊዜ እናትየው ለመጀመሪያ ጊዜ ካፌ ነይ ብላ ስለቀጠረቻት ደስ ብሏት ነበረ። እዛም ትሄዳለች። በመቀጠል ሱና ድሮ የምትለብሰው ልብስ ለብሳ የመጣችው ያንጁ ነበረች። እናትየውም ስታያት በጣም ደንግጣ ነበረ። ይሄንን ያየችው ቼረን እናቷን ልትቀማት እንደሆነ እርግጠኛ ነበረች። ታዲያ ለምን እንደዚህ እንደምታደርግ ትጠይቃታለች። ነገሩ ገና መጀመሩ እንደሆነ ነበረ ቼረንን ያስፈራራቻት። በቀጣይ ቀን ደግሞ ካፌ ውስጥ ቁጭ ብለው በሚያወሩበት ጊዜ ሆን ብላ ያንጁ ቼረን ላይ ወይን ነበር የደፋችባት። ወዲያው ትንበረከካለች። በዛ ሰዓት የመጣው የቼረን አባት ነበረ። በዚህም ያንጁ ስታስመስል የነበረው ተሳስታ ወይኑን ቼረን ላይ እንደደፋችባት፣ ያኔ ግን ተንበርከኪ ብላ እንድትለምናት እንዳደረገቻት እየተናገረች ነበረ። አባትየውን ባደረገችው ነገር ቼረንን ይቆጣታል። ታዲያ ግን ያንጁ ሱና ነበረች። ይህንን ማንም ሰው ከራሷ ጨምሮ አያውቁም ነበረ። ያን ቀን ልጅ እያለች ፒልዶ ካገታት በኋላ አሁን እናቴ ብላ ለምትጠራት ሴት ነበረ የሰጣት። እናትየው ደግሞ በዛ ጊዜ ታማሚ ልጅ ነበራት። ታዲያ ልጇን ተክታላት እንደ ልጇ አድርጋ አሳድጋት ነበረ። ቼረንን ያሳደገቻት የማደጎ እናትየውም ድርጅት ውስጥ በነበረችበት ጊዜ አንድ ደብዳቤ ታያለች። ደብዳቤው ላይም የሚለው ሱና ከ20 ዓመት በፊት እንደጠፋች እንደሚያውቁ አድራሿንም እንደሚያውቁና አንድ ቦታ እንዲገናኙ የሚያሳይ ደብዳቤ ነበረ። እናትየው ይሄን በምታነብበት ሰዓት በጣም ትደነግጣለች። በዚህም የልብ ምቷ ጨምሮ እዛው ራሷን ስታ ነበረ። እሷን ለማየት የመጣችው ቼረንም ደብዳቤውን ታነበዋለች። ታዲያ እናትየው ራሷን ከሳተችበት በምትነሳበት ጊዜ ደብዳቤ እንደነበረ ስለ ልጇ ስለ ሱና እንደሚያወራ ብትናገርም ባሏና ወይዘሮ ና ያሰቡት በሽታዋ ድጋሚ እንደተነሳ ነበረ። ያንን ደብዳቤ ይዛ ቁጭ ያለችው ቼረን ግን የተቀጣጠሩበት ቦታ ለመሄድ ነበር ያሰበችው። በቀጣይ ቀንም እዛ ትሄዳለች። ታዲያ ኮፍያ አድርጎ የነበረው ፒልዶ ነበረ። ባጠገቧ ሲያልፍ ወዲያው ነበር ያስታወሰችው። ያኔ ሱናን አግቷል ተብሎ በዜናዎች እንዳለ እንደታሰረ ሲነገር ስለነበር አስታውሰው ነበረ። በዚህም ትፈራው ጀመረ። ታዲያ እሷም ገንዘብ የምትሰጠው ማረጋገጫ ካመጣ እንደሆነ ብቻ ነበር የተናገረችው። በዚህም ከሁለት ቀን በኋላ እዚህ ቦታ እንዲገናኙ ነበር የጠየቃት። ደብዳቤውን ካነበበች በኋላ አድራሻውን ስላስታወሰች እናትየው የተቀጣጠሩበት ቦታ ሄዳ ነበረ። ሁሉንም ሰው ስለ ልጇ እየጠየቀች ነበረ። ሁሉም ሰው እብድ እንደሆነች እያሰበ ነው። ይህንን ከሩቅ ያየችው ቼረን እናቷ ከዚህ በላይ እንድትሰቃይ አልፈለገችም ነበረ። እንደ አጋጣሚ ሆኖ መንገድ ላይ እንደዛ ስትሆን ያየቻት ያንጁ ነበረች። በዚህም እሷን ይዛት ወደ ቤት ትወስዳታለች። ታዲያ ግን አያትየው በዚህ ነገር ከማመስገን ይልቅ ገንዘብ ከሰጠቻት በኋላ ድጋሚ ወደ ህይወታቸው እንዳትመጣ ያንጁን ታስጠነቅቃታለች። ታውቂያለሽ፣ በጣም መጥፎ ሰው ነሽ። ምናልባት እኔ የዚህ ቤት የልጅ ልጅ በሆን ኖሮ እንዳንቺ አይነት አያት እንዲኖረኝ አልፈልግም ነበረ። አንድ ህፃን ልጅም አባቱ ስለገፋፋው ሱፐርማርኬት ለመስረቅ ነበር ሄደው። ነገር ግን የሱፐርማርኬቱ ባለቤት ከእንቅልፉ ስለነቃ ጆሮውን ቆንጥጦ አባሮት ነበረ። ይህንን ነገር የድሮ ትውስታ ነበረ። ሲያስታውስ የነበረው ደግሞ ሂዮክ ነበረ። ማረጋገጫ ለማምጣትም ፒልዶ ቀጥታ የሄደው ያንጁ ጋር ነበረ። ታግሎም ጸጉሯን ከበጠሰ በኋላ በላስቲክ አድርጎ ለቼረን ለመስጠት ይሄዳል። ልክ ገንዘቡን ከወሰደ በኋላ ግን መረጃውን እንደማይሰጣትና ገንዘብ መጨመር እንዳለባት ነበር ይነገራት። በዚህም ትግል ትጀምራለች። ወደዛ ቦታ ሂዮክም ይመጣል። ሂዮክም እንዲያባረርላት ስለነገረችው ሰውየውን አባሮ ይዞት ልክ ሊመታው ሲል ግን ድንግጥ ነበር ያለው። ያኔ ስረቅ እያለ ሲያበረታታው የነበረውና ብዙ ችግር ያየበት አባቱ እሱ ነበረ። ረጅም ጊዜያቶች ቢያልፉም አባቱ ድሮ ሲያሰቃየው ስለነበረ አሁንም አባቱን ይፈራው ጀመረ። በዚህም ይህን አጋጣሚ በመጠቀም ልጁ እንደሆነ ያላወቀው ፒልዶም ገፍትሮት ከዛ ቦታ አምልጦ ነበረ። ይሄ ነገር ለሱ አስደንጋጭ ስለነበረ በቀጣይ ቀን አልመጣም። ታዲያ ሂዮክ እንዳልመጣ
የተረዳችው ቼረንም ደህና እንደሆነ በተደጋጋሚ ጄሶንግን እየጠየቀችው ነበር። ጄሶንግም የቅናት ስሜት ይፈጠርበታል። እሱንም ለማግኘት ቤቱ ድረስ ሄዳ ነበር። ታዲያ ልታናግረው ብትሞክርም እስከዛሬ የቀረባት ስላዘነላት ብቻ እንደሆነ እየነገራት ነበር። የቼረን የማደጎ እናትም የደወለችው ለያንጁ ነበር። ቤት እንድትመጣ ብትጠይቃትም እንደማትመጣ ምክንያቱም ማወቅ ከፈለገች ደግሞ እናቷን እንድትጠይቅ ነበር የነገረቻት። በቀጣይ ቀን አመሻሽ ላይም ቼረንና ሄዮክ ተገናኝተው ነበር። እሱንም ስትለምነው ነበር እናቷ በሽታዋ እየተባባሰ እንደሆነ ትክክለኛዋን ሱና ማግኘት እንዳለበት እየነገረችው ነው። እሱም ይህን በሰማበት ጊዜ ትክክለኛዋ ሱና ከተገኘች እሷ እዚህ ቤተሰብ ውስጥ ምንም ቦታ እንደማይኖራት እየነገራት ነበር። ታዲያ ግን ከአባቱ ቀምቶ የነበረውን ጸጉር ነበር የሰጣት። ያንን ጸጉር ይዛ ለእናትየው ለመስጠት ተዘጋጅታ ነበር። እንደ ድንገት ግን አያትየው ከጠበቃዋ ዶሁን ጋር ስታወራ ትሰማለች። ታዲያ ትክክለኛ የልጅ ልጇ ሱና ወደዚህ ቤት ከመጣች ሙሉ ለሙሉ ቼረንን ከውርስ ለማስወገድ እያወራች ነበር። ምን ማድረግ እንዳለባት ግራ ገብቷት ነበር። በዚህ ሁሉ ነገር ጥፋተኛ ስታደርግ የነበረው አያትየውን ወይዘሮ ናን ነበር። በቀጣይ ቀን ፒልዶም ቼረንን አግኝቷት ስለማያውቅ እሷን ለማግኘት ወደ ድርጅቱ በሄደበት ጊዜ ሄዮክ ከአንድ ሰው ጋር ስለ አባቱ እያወራ ይሰማል። በዚህም ሁሉን ነገር ባገጣጠመበት ሰዓት ፒልዶ ያ ሄዮክ ልጁ እንደሆነ ነበር ያረጋገጠው። ተስፋ የማይቆርጡት አቶ ቴሰንና ልጃቸው የቼረንን አባት ድርጅት ሙሉ ለሙሉ ለመውረስ ተዘጋጅተው ነበር። የአባቷ ድርጅት እንዳይወረስም እነሱ ላይ መረጃ ለማግኘት በድብቅ የሚጠብቁት ክፍል ውስጥ ነበር የገባችው። እዛ በገባችበትም ጊዜ ያየችው የሁለት ሴቶች የሞታቸው መታሰቢያ ፎቶ ነበረ። አቶ ቴሰን እስከዛሬ ሀብታቸውን ያካበቱት ልጃቸውን ከተለያዩ ባለሀብቶች ጋር በመዳር የእነሱን ድርጅት በመውሰድ ነበረ። ለሷ የሚሆን ትርፍ ፍሬ መምዛ ባየችበት ጊዜ በጣም ነበር የደነገጠችው። ሄዮክንም ለመጠየቅ ትሄዳለች። ታዲያ እሱም እውነቱን ነበር የነገራት። ከሁለቱ ከሞቱት ሴቶች ውርሳቸውን እንደወረሱና ታዲያ ያንን ብር ደግሞ አንድ ሴት ጋር እንደሚያስቀምጡት ነበር የተነገራት። በቀጣይ ቀንም ጄሶንግ የሄደው ገንዘቡን ያስቀመጠበት ሴት ጋር ነበረ። ታዲያ ሙሉ ለሙሉ ገንዘቡን እንደሚፈልግ ቢነግራትም ሙሉ ለሙሉ ገንዘቡን ከወሰደ እሷ ባዶ እንደምትቀር እየተናገረች ነበረ። ገንዘቡን ላለማጣትም ጄሶንግ ዝም ነበር ያለው። ታዲያ አቶ ቴሰንና ጄሶንግም እሷ የማደጎ ልጅ እንደሆነች አውቀውባት ነበረ። ወደ ቤት በገባበትም ጊዜ ጄሶንግ ምንም እንዳልተፈጠረ እንደምታስመስል በቅርቡ ከሱ ልጅ መውለድ እንዳለባት እየነገረ አልጋው ላይ አስተኝቷት ነበረ። እሷ ግን መቼም ቢሆን በዚህ አይነት ነገር እንደማያስገድዳት ትናገራለች። ጠዋትም ወደ ስራ ለመሄድ አብራቸው ቁርስ ልትበላ ስትል እሷ ያልተፈለገች ሴት እንደሆነችና ዘረቢስ እንደሆነች አያትየው ነበረና ዘረቢስ እንደሆነች አቶ ቴሰን ይነግሯታል። በዚህም ቁጭ ብላ ምግብ እንኳን መብላት አልቻለችም ነበረ። ነገር ግን ቼረን በቀጣይ ጊዜ ሄደችው የሁለቱ ሚስቶች ውርስ ገንዘብ የተቀመጠባት ሴት ጋር ነበረ። ለሴቷም ሁሉን ነገር ትነግራታለች። ታዲያ ፍሬሙንም ካሳየቻት በኋላ ቀጣይ ሁለቱ እንደሆኑ ታዲያ ገንዘቡን እንዳለ ለሷ እንድታስተላልፍላት ነበር የጠየቀቻት። ይሄ ነገር እውነት እንደሆነ የተረዳችው ሴትም ገንዘቡንና አክሲዮኑን ለሷ ካስተላለፈችላት በኋላ የድምጽ ቅጂ ላይ እራሱ እነሱ ያደረጉትን ነገር ተናግራ ነበረ። በመቀጠልም ይህንን ማስረጃ በመያዝ አቶ ቴሰን ጋር በመሄድ ልጃቸው የፍቺ ወረቀት እንዲፈርም ታስገድዳቸዋለች። በዚህም የፍቺ ወረቀት ይፈርማሉ። እሷ ከዛ ቤት ከወጣች በኋላ ግን ጄሶንግ ክፍሉን ሲያየው ባዶ ሆኖ ነበረ። በዚህም ትናፍቀው ጀመር። ታዲያ በፍቺው አማካኝነት ቼረን የድርጅቱን አክሲዮን ድርሻ መልሳ እንዳገኘች የሰማችው አያትየው እቃዋ ሙሉ ለሙሉ ተመልሶ ወደ ክፍሏ እንዲገባና ተሰባሪ እቃዎች ራሱ እንዳይወድቁ ስትጠነቀቅ ነበረ። ይሄንን የምታደርገው ለድርጅቱ ብቻ ነው። ይሄንን የምታውቀው ቼረንም አያቷ እንዲህ ብታደርግም ነገር ግን የቤተሰባዊነት ስሜት ነበር የተሰማት። ታዲያ ጄሶንግም ከቼረን ጋር ከተለያየ በኋላ እየተከታተላት ነበረ። በዚህም እሷና ሄዮክ በተደጋጋሚ አብረው ጊዜ ሲያሳልፉ የሚያሳይ ፎቶ ያገኛል። ይህንንም ለሄዮክ እያሳየው ያስፈራራውና ቼረን የሱ ብቻ እንደምትሆን ጄሶንግ እየተናገረ ነበረ። በሌላ በኩል ወደ ድርጅቱ መልሳ መስራት የጀመረችው ቼረን እነሱ ድርጅት ውስጥ ያንጁ በሻጭነት ስለምትሰራ ሆን ብላ ስኮላርሺፕ እንደደረሳትና ወደ ውጭ ሀገር ሄዳ እንድትማር እድሉን ታመቻችላታለች። ይሄንንም በሌላ ሰው ነበር ያደረገችው። ያ ሰውዬም የተባለውን ነገር ሄዶ ለሷ እናት ነበር የተናገረው። እናትየውም ልጇ ወደ ውጭ ሄዳ የመማር እድል እንዳገኘች በተረዳችበት ጊዜ ያንጁን ጎትጉታ እንድትሄድ ሳበረታታት ጀመረ። ያንጁ ግን መሄድ አልፈለገችም። ታዲያ እናትየውም እሷን ትላልቅ ትምህርት ቤት እንዳላስተማረቻት ይህን አጋጣሚ ደግሞ እንድትተው እንደማትፈልግ ነበር የነገረቻት። እቃዋን ሰብስባ ከዛ ትሄዳለች። ታዲያ ግን እናትየው የወለደቻቸው 2 ልጆች ነበረ ወደዛ የመጡት። ከነሱ ጋርም በሚያወሩበት ጊዜ
ያንጁ ወደ ውጭ ሀገር እንደሄደች ስትናገር የሰማው ፊልዱም እሷ ከዚህ ሀገር ከሄደች ነገሩን እንዳለ እንደሚያጣው ስለተረዳ እየሮጠ ሄደው ወደ ኤርፖርት ነበረ። ታዲያ ለሷም ሁሉን ነገር ይነግራታል። እሷ ሱና እንደሆነች እንደታገተችም ያገታት እሱ እንደሆነ ያሳደገቻት እናቷ እራሱ ተባባሪው እንደሆነችና አንድ ላይ እንዳገቷት ነበር የተነገራት። በዚህን ጊዜ በጣም ታዝናለች። ታዲያ ቀጥታ የሄደችው ቤተሰቦቿ ቤት ነበረ። አይምሮ ታማሚ የሆነችው እናቷም ትወጣለች። ለእናቷም ድሮ ስትዘፍንላት የነበረውን ዘፈን በምትዘፍንበት ጊዜ ሱና በመጨረሻ ወደ ቤት ስለመጣች ደስተኛ ነበረች። ሁሉም እሷን አስገብተው ውጪ ቆማ የነበረችውን ቼረን ግን ትተዋት ነበረ። ታዲያ ያንጁ ስታስብ የነበረው እጮኛዋን ሄዮክን ብቻ ሳይሆን ቤተሰቦቿን ሁላ ቼረን እንደቀማቻት ነበረ። በዚህም ድጋሚ ለመበቀል ታስባለች። እናትየውም ልጇ ስለተመለሰችላት ደስ ስላላት አብረው ልብስ እንዲገዙ ነበር የጠየቀቻት። ታዲያ ሁለቱ አንድ ላይ ሆነው ደስተኛ ሲሆኑ ቆማ እንድትቀና ለማድረግ ቼረንን አብረው እንዲሄዱ ነበር የጠየቀቻት። ለዘመናት ስትመኘው የነበረው ከእናትየው ጋር እንዲህ አይነት ጊዜ ማሳለፍ ነበረ። እሷ ሳታሳልፍ ግን በሷ ፋንታ ያንጁ አሳለፈች። ከዘረመል ምርመራም በኋላ አያትየው በእርግጥም ያንጁ የልጅ ልጇ ሱና እንደሆነች ካወቀች በኋላ ከመጀመሪያ ቀን ጀምሮ እንደጠረጠረች፣ ታዲያ ፊቷ ራሱ ሲታይ የደሃ እንደማይመስልና ለዚህ ቤት እንደምትገባ ነበር የነገረቻት። የዛ ቤት ተላላኪ የነበረችው ወይዘሮ ኪምም ይሄንን ነገር አያትየው ከአፏ ሲወጣ በአግራሞት እየተመለከተቻት ነበረ። ታዲያ ፒልዶ የተለያዩ ሚስጥሮች እንደሚያውቅ ያወቀው ጄሶንግም በገንዘብ አጭበርብሮ የሚያውቀው ሚስጥር እንዳለ እንዲናገር እየነገረው ነበረ። በሌላ በኩል አያትየው ቀጥታ የሄደችው የልጇ ባል ጋር ነበረ። ታዲያ የድርጅቱ ድርሻ እንዲሁም የቼረን ቦታ መሰጠት ያለበት ለሱና እንደሆነ እየተናገረች ነው። አባትየው ግን እንደቸኮሉ እየተናገረ ነበረ። በቀጣይ ቀን እንደ ቤተሰብ ስብሰባ አንድ ላይ እራት እየበሉ እያለ አባትየው የቼረንን ፍቅረኛ ሄዮክን መታወቅ እንደሚፈልግ ይናገራል። ያንጁ ስላለች ማምጣት አልፈለገችም ነበረ። ያኔ ያንጁ ግን ይዛው እንድትመጣች ለቤተሰቦቿ በማሳመን እሷን ለማዋረድ ነበር ያሰበችው። ታዲያ አማራጭ የሌላትም ቼረን የደወለችው ለሄዮክ ነበረ። እሱን ለማግኘት ውጪ በምትወጣበት ጊዜ ግን ያንጁ በር ላይ እየጠበቀቻት ነበረ። ድጋሚ እሷን ለመስደብ ትዘጋጃለች። በአሁኑ ግን ብዙ ነገር የተቀበለችው ቼረን ምርር ስላላት የፈለገችው ነገር እንድታደርግና ከዚህ በኋላ እሷ እንድትሰድባት እንደማትፈቅድ ነበር የነገረቻት። ሄዮክንም አግኝታ ታቅፏለች። እሱ ስላለ ህይወቷ እንደቀለለ እየነገረችው ነበረ። ነገር ግን ከዚህ በፊት የነበረችው እጮኛው ያንጁ ሱና እንደሆነች ለመናገር አልደፈረችም ነበረ። አያትየውን በቅርቡ ቼረንን ሙሉ ለሙሉ ከድርጅቱ ለማስወጣት እያሰበች ነበረ። ታዲያ ግን የሷ ቀኝ እጅ የሆነችው አማካሪዋ ወይዘሮ ኪም ግን ይሄ ሀሳብ ጥሩ እንዳልሆነ፣ ቼረን ከድርጅቱ ተቀጣሪዎች ብዙ አድናቆትን እንዳተረፈች፣ ታዲያ እሷ ማባረር ድርጅቱን እንደሚጎዳ ብትናገርም አያትየው ግን ዛሬም ሆነ ቆየ እሷን ከድርጅቱ ማባረሯ እንደማይቀር ትናገራለች። በሌላ በኩል ጄሶንግ ሁለቱ ግንኙነት እንዳላቸው ስላወቀ ቼረን ፍቅረኛዋ ሄዮክ በሷ አማካኝነት ከስራው እንዳይባረር ለማድረግ ተንበርክካ ጄሶንግን ትለምነው ጀመረ። ይሄንን ሲያይም እንደሷ አይነት ጠንካራ ሴት ለምትወደው ሰው እንዲሁም ለሄዮክ መንበርከኳ አናዶት ነበረ። ያኔ ሄዮክ ይመጣል። ፍቅረኛውንም ከመሬት ላይ ነበር ያነሳት። በመቀጠልም ጄሶንግና ያንጁ ይገናኛሉ። ታዲያ ያንጁ ሁሉንም ሚስጥር ነበር የተናገረችው። ቼረን ስትማግጥበት የነበረው ከሷ ሰርግ ቀን ጊዜ ጀምሮ እንደሆነ ስትነግረው ይሄንን የሰማው ጄሶንግ በጣም ይናደዳል። ያለውን ፎቶ ጋዜጣ ላይ እንዲታተም ነበር ያደረገው። ወይዘሮናም ይሄን ፎቶ ባየችበት ጊዜ ቼረንን ከድርጅቱ ለማባረር ጥሩ ምክንያት እንዳገኘች ተረድታ ነበረ። በዛ ሰዓት ግን ያልታወቀ ሰው ለነሱ መረጃ ይልክላቸዋል። መረጃውም መረጃው የፎቶ ሲሆን እንዲሁም እስከዛሬ እሷ የሰራችውን ወንጀል ያሳየ ነበረ። ታዲያ ወይዘሮናም ሀገር ሰላም ብላ ሁሉንም የቦርድ ተሰብሳቢዎች ሰብስባ ከዚህ በኋላ በቼረን ፋንታ የምትተካው ያንጁ እንደሆነች ነበር የተናገረችው። በዚህም ሁሉም ይደነግጣሉ። ታዲያ ነገሮች ከመጽደቃቸው በፊት ግን የመጣችው ቼረን ነበረች። ለአያትየውም ውሳኔ ከመወሰኑ በፊት ፖስጣውን እንድትከፍት ነበር የነገረቻት። ልክ ፖስጣውን ስትከፍት ግን የራሷን ፎቶ ስታይ በጣም ትደነግጣለች። ወዲያውም ይሄ ነገር እንደማይጸድቅ፣ ቼረን በእርግጥም የነሱ ቤተሰብ እውነተኛ ልጅ እንዳልሆነች፣ እሷ ከድርጅቱ እንደማትለቅ ነበር የተናገረች። ታዲያ ሁለቱ ሴቶችን በሚያወሩበት ጊዜ ቼረን በተደጋጋሚ ስትናገር የነበረው ከጄሶንግ ጋር እንዳትሰራ፣ ጄሶንግ ያንጁን እንደሚጎዳትና ድርጅቱንም እንደሚጎዳ ነበረ። ነገር ግን አሁን ያንጁ ያለችበት ሁኔታ ልክ ሕፃን ልጅ አሻንጉሊቱን ሲቀማ ያለ ንዴት ውስጥ ነበረ። በዚህም አልሰማቻትም። በመቀጠልም የሄደችው ሄዮክ ጋር ነበረ። ታዲያ ያንጁ ትክክለኛ የቤተሰቡ ወራሽ ሱና እንደሆነች ለምን የሱ ፍቅረኛ ቼረን እንዳልነገረችው እየጠየቀችው ነበረ። ይሄንንም የሰማው ሄዮክ በጣም አዝኖ ነበረ ቼረን የተመለከታት። ልታስረዳው ብትሞክርም ጥሏት ነበረ።
ያንጁ ጋር ሄደው መኪና ውስጥ በሚያወሩበት ጊዜ ያንጁ በተደጋጋሚ ቼረን ዘር የለሽ እንደሆነች ቤተሰብ እንደሌላት የማደጎ ልጅ እንደሆነች እየተናገረች ነበረ። እሱም ሲያስታውስ የነበረው ያኔ ሱና በህፃንነቷ ልትታገት ስትል አባትየው ገፋፍቶት ሱናን ይዞ ወደ ውጪ እንዲወጣ ያደረገው ሂዮክን ነበረ። ታዲያ ሂዮክ እሷን ይዞ ከቤት በሚወጣበት ጊዜ ፒልዶ ሊያግታት ችሎ ነበረ። ይሄ ነገር ሂዮክ የጥፋተኝነት ስሜት እንዲሰማ አድርጎታል። ታዲያ ያንጁና ጄሶንግም ይገናኛሉ። ነገሩ ገና እንደጀመረና እሷን ከድርጅት የማስወጣት ሀሳባቸው እንዳረፈደ እየተናገረ ነበረ። ታዲያ በመቀጠልም ጄሶንግ ሄደው ቼረን ጋር ነበረ። ስለ ሂዮክ የድሮ ህይወት ነበር የነገራት። ታዲያ የሱ የድሮ ህይወትም ድሮ ያደረገው ጥፋትም እንዳይጋለጥ ለማድረግ በዚህም ከድርጅቱ ወጥታ በሷ ፋንታ የገባችው ያንጁ ነበረች። ያንጁ ፊርማ በምትፈርምበት ጊዜ ማንኛውም ወረቀት ላይ ሳታነበው ነበር የምትፈርመው። ይህንን ነገር ጄሶንግ ትኩረት አድርጎበት ነበረ። በቀጣይ ቀን እሷ የፈረመችው ፊርማ ድርጅታቸው ላይ ከባድ ችግር አምጥቶ ነበረ። በዚህም አባትየው ይናደድና ይጮህባት ጀመረ። ታዲያ ይህንን ነገር እሷ እንደፈረመች የተናገረው ሰውዬ ላይም በንዴት ቡና ነበር የደፋችበት። ያኔ የመጣችው ቼረን ነበረች። እንደዚህ ጸባይዋ በመቀየሩ እንደተናደደችና ሀብት ጸባይ እንደማይቀይር እያስረዳቻት ነበረ። አያትየውም የልጅ ልጇ ሱና እንደዚህ አይነት ከባድ ችግር ድርጅት ውስጥ እንደፈጠረች በሰማችበት ጊዜ ምን አይነት ደደብ የልጅ ልጅ እንዳላት እየተናገረች ነበረ። ሂዮክም በቀጣይ ቀን ወይዘሮ ና ላይ ትልቅ ምርመራ እያደረገ ነበር። ነገር ግን ትኩረቱን የሳበችው ወይዘሮ ኪም ነበረች። በተደጋጋሚ ከአንድ ሞተረኛ ጋር ትገናኝ ነበረ። ታዲያ በዚህ አጋጣሚ ደግሞ ቼረን ወላጅ እናቷን ለማግኘት እየፈለገች ነበረ። በዚህም የሷን ወላጅ እናት ወይዘሮ ኪም ታውቃለች ብለው ነበር የጠረጠሩት። ወይዘሮ ና ደግሞ ወይዘሮ ኪምን በጣም ትወዳት ነበረ። ቀጥታ ቼረን የሄደችው ወይዘሮ ኪም ጋር ነበረ። ከዚህ ቀደም ወይዘሮ ና በተደጋጋሚ ወንጀሎችን እንደምትሰራ የሚያሳየውን ፎቶ እሷ እንደላከችላት እንደምታውቅ እናቷ ማን እንደሆነች ነበር የጠየቀቻት። እሷ ግን ልትነግራት ፈቃደኛ አልነበረችም። በዚህ አጋጣሚ ወይዘሮ ና ትመጣለች። ታዲያ ወይዘሮ ናንም የነገረቻት ከዚህ ቀደም ስለሷ ወንጀል የሚያሳይ የተለያዩ ፎቶዎችን የላከላትን ሰው እንደምታውቅ ነበረ። ወይዘሮ ናሚን በሰማችበት ጊዜ ወደ ውስጥ እንድትገባ ቼረንን ትጋብዛታለች። ሁለቱ ቁጭ ብለው በሚያወሩበት ጊዜ ማንነቷ ወይዘሮ ኪም እንደሆነች ልትናገር ስትል ወዲያው ሜሴጅ ነበረ ወይዘሮ ኪም ለቼረን የላከችላት። የእናቷ ስም ኪም ሰንሂ እንደሆነ ታዲያ የእሷን እውነት ከተናገረችባት መቼም ቢሆን እናቷን እንደማታገኛት ነበረ መልእክቱ የሚያሳየው። በዚህን ጊዜ ይቅርታ ጠይቃ ተነስታ ከዛ ቦታ ቼረን ትሄዳለች። ታዲያ ከዚህ ቀደም ገና በህፃንነቷ ሱና እንድትታገት ያደረገችው ፒልዶን ከፍላ ወይዘሮ ኪም ነበረች። ምክንያቱም እሷ ኪም ሰንሂ ነበረች። ይህ ማለት ደግሞ ወይዘሮ ኪም የቼረን እናት ናት ማለት ነው። ስለ ነገሩ ይበልጥ ለማወቅም በመቀጠል ሂዮክ የሄደው አባቱ ፒልዶ ጋር ነበረ። ይጠይቀው ጀመረ። በዚህም አባትየው የታዘዘው በሌላ ሰው እንደሆነ፣ ታዲያ ያዘዘው ሰውዬ ደግሞ እጁ ላይ ታቱ እንዳለበት ይናገራል። ከዚህ ቀደም ከወይዘሮ ኪም ጋር ያየው ሞተረኛ እጁ ላይ ታቱ ነበረበት። በዚህም ወይዘሮ ኪምን ይከተላታል። ታዲያ እሷ ደግሞ ስታወራ የነበረው ወይዘሮ ና ሁል ጊዜ እጣ ፈንታ ንገሪኝ እያለች የምትሄድባት ሴት ጋር ነበረ። ታዲያ ያቺ ሴትና ወይዘሮ ኪም ሲያወሩ የነበረው ከዚህ በኋላ ለወይዘሮ ና መነገር ያለበት ድርጅቱ ስኬታማ እንዲሆን መምራት ያለባት ቼረን እንደሆነች እንድትናገር ለሴትዮዋ ወይዘሮ ኪም እያሳመነቻት ነበረ። በመቀጠል ደግሞ ሴትዮዋ የጠየቀቻት መቼ እሷ ኪም ሰንሂ እንደሆነች ለልጇ እንደምትናገር ነበረ። ይህንን የሰማችው ወይዘሮ ኪም ደግሞ መቼም ቢሆን ለቼረን እናትሽ ነኝ ብላ የመናገር ብቃት እንደሌላት እየተናገረች ነበር። ይህንን ነገር ከሩቅ ሂዮክ ይሰማል። በዚህም ይደነግጣል። ወይዘሮ ኪም ከዛ ቦታ በምትሄድበት ጊዜ ይከተላታል። ሁሉን ነገር እንደሰማ በሚናገርበትም ጊዜ ይሄን ነገር ሚስጥር እንዲያደርግ ካልሆነ ግን በህይወቱ እንደፈረደ ነበር የነገረችው። በዚህም ወይዘሮ ኪም ላይ ምርመራ ያደርጋል። ታዲያ እሷም ከማደጎ የተወሰደችና በአንድ ቤተሰብ ያደገች ሴት እንደሆነ ነበር የተረዳው። ቼረንን በማደጎ ያሳደገቻት እናትየውም ወደ ሆስፒታል ትገባለች። ታዲያ ሱና ከጠፋሽ ጊዜ ጀምሮ ይሄ በሽታዋ በጣም ይባባስ ነበረ። ነገር ግን መድኃኒቷን በምታይበት ጊዜ ተቀይሯል። ያንን መድኃኒት እየቀየረች እስከዛሬ እንድትታመምና የማይሆን ነገር በአይምሯ እንድትፈጥር የምታደርጋት ወይዘሮ ኪም ነበረች። ያንጁም ድርጅት ውስጥ ከገባች በኋላ ድርጅታቸው በጣም እየከሰረ ነበረ። አባትየውም በጣም ይቆጣታል። ወይ ሰላይ እንደሆነችና ድርጅቱን ለማፍረስ እንደመጣች እየጠየቃት ነበረ።
በቀጣይ ጊዜም ነገሩን ይበልጥ ለማወቅ ሄዮክ የሄደው ወይዘሮ ኪም ያገኘቻት ለወይዘሮና በተደጋጋሚ እጣ ፈንታ የምትነግራት ሴት ጋር ነበረ። ታዲያ እሷን በምትጠየቅበት ጊዜ አልዋሸችም። በዚህም ወይዘሮ ኪም የማደጎ ልጅ እንደነበረች በማደጎ የወሰደቻትና ያሳደገቻት ወይዘሮና እንደነበረች፣ ነገር ግን የተወሰደችው የልጇን መጥፎ እድል ወደ እሷ ለማስተላለፍ እንደነበረ፣ በዚህም የሆነ ጊዜ ላይ ስታረግዝ ከቤተሰቡ እንደወጣች የመኪና አደጋ እንደደረሰባት፣ ይሄ ሁሉ የተፈጠረው በወይዘሮና አማካኝነት እንደሆነ የምታስበው ወይዘሮ ኪምም ለመበቀል እነሱ ቤት ማንነቷን ሳትናገር እንደገባች ነበር የሰማው። ሁሉ ነገር የሰማውን ሄዮክ ቀጥታ ለቼረን ነበር የነገራት። እናቷንም ለማግኘት ትሄዳለች። ታዲያ እናትየው ከበቀሏ ዘነፍ እንደማትል ነበር የተናገረችው። የሰማውን እውነት ደግሞ ለቼረን ስለተናገረ በእርግጠኝነት ወይዘሮ ኪም እሱን እንደምታጠቃው ስላወቀ ቀድሞ ለቼረን አስጠንቅቋት ነበረ። ታዲያ ሄዮክንም የሆኑ ሰዎች ያገቱታል። እሷም እንደታገተ ስላሰበች ለጓደኛው ነበር የተናገረችው። በዚህም ጓደኛውና እሷ ሽጉጥ ይዘው እሱ ወደ ታገተበት ስፍራ ነበር የመጡት። ምክንያቱም ያገተው ሰውዬ ሞተረኛው ነበረ። ሞተሩ ላይ ደግሞ ጂፒኤስ ገጥመው ነበረ ሄዮክ። በዚህም ከዛ ሊያድኑት ችለው ነበረ። ወይዘሮ ኪምን ቤት ስትገባ ወይዘሮ ፓርክ እየጠበቀቻት ነበረ። ታዲያ እስከዛሬ ስታሳምማት የነበረው እሷ እንደሆነች ትጠይቃታለች። ምክንያቱም መድኃኒት እንደቀየረችባት እንደምታውቅ ስትናገርም ወይዘሮ ኪም ሴትዮዋ ትነቃባታለች ብላ ካሰበችው ቀን ቀድማ ስለነቃችባት ተገርማ ነበረ። ያ ብቻ አልነበረም። ወይዘሮ ፓርክ ሆስፒታል ውስጥ በነበረችበት ጊዜ ወይዘሮ ኪም እሷ አይምሮዋን ስታለች ብላ ስላሰበች እሷ ኪም ሰንሃይ እንደሆነች ተናግራ ነበረ። በዚህም ነበረ እናትየው ሁሉን ነገር የጠረጠረችው። በቀጣይ ጊዜም ወይዘሮና ጋር የመጣው ፔልዶ ነበረ። እስከዛሬ ስታዘው የነበረው ህይወቱን የሚያሰቃየችው ወይዘሮ ኪም እንደሆነች ይናገራል። ወዲያው ደግሞ የመጣችው እናትየው ነበረች። እስከዛሬ መድኃኒቷን ስቀይርባት የነበረችው ወይዘሮ ኪም እንደሆነች ትናገራለች። በዚህ ጊዜ ወይዘሮ ኪም እየሮጠች ነበር ከዛ ቦታ የወጣችው። ውጪ ግን የተገናኙት ከቼረን ጋር ነበረ። ቼረንም እያደረገችው ያለው ነገር ወንጀል እንደሆነ፣ ታዲያ ጥሩ እናት እንድትሆንና ራሷን አሳልፋ እንድትሰጥ እየጠየቀቻት ነበረ። ወይዘሮ ኪም ግን ይሄ መቼም እንደማይፈጠር እሷን የምታይበት የመጨረሻ ቀን ዛሬ እንደሆነ ነግራት ነበረ ገፍትራት ሄደችው። ግራ የገባትም ወይዘሮና የሄደችው ጣፋንታ የምትናገረው ሴት ጋር ነበረ። ታዲያ በጣም የምታምናት የቀኝ እጇ ወይዘሮ ኪም ራሱ እንደከዳቻት፣ ድርጅታቸውም እየወደቀ እንደሆነ ትናገራለች። ታዲያ ጣፈንታ ነጋሪዋም ከዚህ ቀደም በተነገራት አማካኝነት ድርጅቱን ለማዳን እንዳረፈደ ቼረንን መሾም እንዳለባት ነበረ ወይዘሮና የተነገራት። በዚህ ነገር ግን ወይዘሮና አልተስማማችም ነበረ። ታዲያ በቀጣይ ጊዜም አባቷ ስለተቆጣት በመናደድ ያንጁ ሄዳ አክሲዮኗን እንዳለ የሰጠችው ለጄሶንግ ነበረ። አያትየው ይህን ስትሰማ በጣም ትናደዳለች። ቤተሰቡን ለማቃወስ እንደተላከች ያንጁን እየጠየቀቻት ነበረ። ምን ነው ከዚህ በፊት ደደብነሽ ስትይኛል ነበር እንዴ? ታዲያ ተስፋ የቆረጠችው ወይዘሮናም ቀጥታ የሄደችው ቼረን ጋር ነበረ። ተንበርክካም ድርጅቱን እንድታድንላት ትጠይቃታለች። ነገር ግን ቼረን እምቢ ነበር ያለችው። አያትየው ከሄደች በኋላ ግን የጥፋተኝነት ስሜት እየተሰማን ነበረ። በዚህም ይሄን ሁሉ ነገር ያየው ሄዮክ ሲመክራት የነበረው እዛ ድርጅት ላይ በጣም ስትለፋበት እንደነበረ፣ ታዲያ ሲፈራርስ ማየት እንደምትችል ነበረ። በዚህም እሷ መረጃ ለማግኘት ቀጥታ የሄደችው እነ ጄሶንግ ጋር ነበረ። በድብቅ የነበረው ክፍል ውስጥ በገባችበት ሰዓት ግን ጄሶንግ ቀድሞ አውቆባት ስለነበረ ለምን እንደመጣች ይጠይቃታል። ታዲያ ሄዮክን እንድትተወው ነበር የነገራት። እሷ ግን ሄዮክን በጣም እንደምታፈቅረው ነበር የተናገረችው። በዚህ ተናዶ እዛው ይቆልፍባታል። ሄዮክ ውጭ እየጠበቃት ነበረ። እንደ ቆየች ስለተረዳ ከአንዳንድ ጠባቂዎች ጋር ቤቱን ለማሰስ እንደመጣ በመናገር ራሱን ከነሱ ጋር አመሳስሎ ወደ ውስጥ ይገባል። እሷንም ሊያድናት ችሎ ነበረ። ነገር ግን ከበር ሊወጡ ሲሉ ጄሶንግ የሆነ ነገር ጠርጥሮ ነበረ። ወዲያው ጭስ እዛ ከጣለ በኋላ ሄዮክ ከዛ ቦታ እሷን ይዟት ይወጣል። እሷ እዛ እንደገባች የተረዳው አቶ ቴሰንም ምን እንደወሰደች ለማወቅ በካሜራው እያየ ነበረ። ታዲያ እሷም ትልቅ መረጃ ይዛ ነበር የሄደችው። እሱም የድምጽ ቅጂ ነበረ። ያ የድምጽ ቅጂ አቶ ቴሰንና ልጁ ጄሶንግ ጥፋተኛ እንደሆኑ የሚያሳይ ነበረ። በቀጣይ ጊዜም አቶ ቴሰን ጋር በመሄድ ያንን የድምጽ ቅጂ ከሰጠች በኋላ እነሱ ድርጅት ያላቸውን ሼር እንዳለ ወደ ራሷ እንዲያስተላልፉ አድርጋቸው ነበረ። በሌላ በኩል ሁሉ ነገር ግራ የገባት ያንጁ ባህር ዳርቻው ጋር ቆማ ነበረ። ያኔ የመጣችው ወይዘሮ ኪም ናት። ታዲያ ወይዘሮ ኪምም እስከዛሬ ያሳለፈችውን ነገር እሷ በማደጎ ከተወሰደች በኋላ የልጃቸውን መጥፎ እድል ወደ እሷ እንዳስተላለፉ፣ በዚህም ሲያሰቃዩት እንደነበረ፣ ከዛ በኋላ ለበቀል ልጇን እዛ እንዳስገባች፣ ቼረንም እዛ ከገባች ጊዜ ጀምሮ ህይወቷ ቀውስ እንደነበረ፣ መጥፎ እድል ወደ እሷ እንዲተላለፍ ሲያደርጉ እንደነበረና የተሰቃየችውን እያንዳንዱን ነገር ለያንጁ ትነግራታለች። በዚህም ቼረንን እንዳልተረዳቻት ነበር
ያሰበችው። ቀጥታም ወደ ቤት በመሄድ ቼረን ላይ አያትየው ያደረገችውን ነገር ለእናትና ለአባቷ ትናገራለች። አያትየው ግን ምንም አልመሰላትም ነበረ። ቼረንም ድርጅቱን መልሳ ካገኘች በኋላ ቀጥታ ሄደችው አባቷ ጋር ነበረ። አባቷን ያንጁንና ጠበቃ ደሆኑን ካስቀመጠች በኋላ ከዚህ በኋላ ከቴሶንግ ቤተሰቦች ጋር እንዳይሰሩ ድርጅታቸውን ግን እንዳዳነች ተናግራ ትወጣለች። ከወጣች በኋላ ያንጁ የጥፋተኝነት ስሜት ተሰምቷት ነበረ። አባትየው ደግሞ ሙሉ ለሙሉ የሱን ኃላፊነት ማስተላለፍ የፈለገው ለቼረን ነበረ። ምክንያቱም እሷ ከድሮ ጀምሮ እስካሁን ድረስ ለድርጅቱ ብላ ብዙ መስዋዕትነት ከፍላ ነበረ። ታዲያ በቀጣይ ቀንም ትልቅ የቦርድ ስብሰባ ይደረጋል። ሙሉ ለሙሉ የሱን ኃላፊነትና የድርጅቱ ኃላፊ እንድትሆን የሚፈልገው ቼረንን እንደሆነ አባትየው እየተናገረ ነበረ። ያኔ ወይዘሮ ና ትመጣለች። ያለሷ ፍቃድ ምንም ነገር እንደማይደረግ እየተናገረች ነበረ። በመቀጠል የመጣችው ያንጁ ነበረች። ለጄሶንግ ሰጥታው የነበረውን አሁን የተመለሰላትን አክሲዮን ሙሉ ለሙሉ መስጠት የፈለገችው ለቼረን እንደሆነ ነበር የተናገረችው። በዚህም ከዛ ከወጡ በኋላ ቼረን ያደረገችው ነገር ያንጁ ትልቅ እንደሆነ እየነገረቻት ነበረ። ታዲያ እሷም ደግነቷ እንዳይታወቅባት ዝም ብላ ስለደከማት እንደሆነ ድርጅቱን ያስተላለፈችላት እየተናገረች ነበረ። ነገር ግን በቀጣይ ጊዜ ያልታሰበ ሰው ሄዮክን ከጀርባ ይመታዋል። ከዛ በኋላ ሄዮክ የሚባል ሰውዬ ቢፈለግ ሊገኝ አልቻለም ነበረ። ብዙ ሰው ተስፋ ቆርጦ ነበረ። አመታትም ያልፋሉ። ታዲያ አሁን ያንጁ ከቤተሰቦቿ ጋር ተመልሳ የኮስሞቲክስ ስራ ላይ ጥሩ ስልጠና አድርጋ ነበረ። ለመማርም ወደ ውጭ ሀገር ልትሄድ ነበረ። ከመሄዷ በፊት ያገኘቻት ቼረንን ነበረ። ታውቂያለሽ፣ አንዳንድ ሰዎች ሞተዋል ተብሎ ተስፋ ይቆረጥባቸዋል። ነገር ግን አንቺ በሱ ተስፋ ካልቆረጥሽ በእርግጠኝነት ደህና ነው ማለት ነው። ከቆይታ በኋላ ግን ጋዜጣዊ መግለጫ ነበር የወጣው። ያ ጋዜጣዊ መግለጫ አቶ ቴሰንና ልጁ ጄሶንግ ገዳይ እንደሆኑ የሚያሳይ መግለጫ ነበረ። በዚህም ያንን ወረቀት ይዞ ቀጥታ ሄደው ቼረን ጋር ነበረ። ታዲያ እሷንም ይሄን እንዳደረገችው ሲጠይቃት ምንም እንደማታውቅ ነበር የተናገረችው። ታዲያ እሷ ካላወቀች ከሞት የተነሳው ሄዮክ ይሄንን እንዳደረገ ይጠይቃታል። ከሞት የተነሳው ምን ማለት ነው? እሱ እንደሞተ ቆይ በምን አወቅ? ምንም ሊነግራት አልፈለገም ነበረ። ታዲያ በመቀጠል የሄደው የአባቱ ወንድም ጋር አጎቱ ጋር ነበረ። በዚህም እንዲረዳውና ጠበቃ እንዲሆንለት ይጠይቋል። እሱና ወንድሙ ትልቅ ወንጀል እንደሰሩ ይህንን ወንጀላቸውን ደግሞ የነገረው የእሱ ተላላኪ እንደሆነ ነበር የተናገረው። ያ ተላላኪ በሚመጣበት ጊዜ ሞቷል ተብሎ የታሰበው ሄዮክ ነበረ። የድሮ በሚታይበት ጊዜ እሱ ከጀርባ በተመታበት ሰዓት ያዳነችው ወይዘሮ ኪም ነበረች። ለምን እንዳዳነችው ሲጠይቃትም ከዚህ በኋላ መጥፎ እናት መሆን እንደማትፈልግ ትናገራለች። ታዲያ እሱ ከጀርባ ሲመታ ደግሞ የሚያሳይ የቪዲዮ ቅጂ ስላለ ልክ ሲድን እንደ መረጃ እንዲጠቀምበት ተናግራ ሚሞሪ ያስቀምጣለት ነበር ሄደችው። ወይዘሮ ኪምም እስከዛሬ የተናገረችውን ወንጀል ተናግራ ታስራ ነበረ። እሷን ለመጠየቅም ቼረን ትሄዳለች። እናቷ መሆን ድጋሚ እንደምትችል ስትጠይቃት ወይዘሮ ኪምም እናት መሆን እንደማይገባት ታዲያ ሁሉ ነገር እንዳበቃ ነበር የነገረቻት። ከመሄዷ በፊት ግን እሷን በማደጎ ስትልካት እንዳዘነችላት ቼረን ትጠይቃታለች። ታዲያ እናትየው የምታዝንበት ልብ እንደሌላ ነበር የተናገረችው። ይህንን ያደረገችው ልጇን ለማራቅ እንጂ ለልጇ ከመጀመሪያ ጊዜ ጀምሮ ስትጎዳ ስታይ ሁሌ ታለቅስ ነበረ። ቼረን አሁን ላይ እጅግ በጣም ታዋቂ ቢዝነስ ሴት ሆና ነበረ። ለመጨረሻ ጊዜም ለማግኘት የሄደችው አያትየውን ነበረ። አያትየው አሁን እዛ ትልቅ ቤት ውስጥ ብቻዋን ነበር የምትኖረው። ታዲያ ራሷን እንድትጠብቅ ከነገረቻት በኋላ ልክ ልትወጣ ስትል አያትየው የድርጅቱ ባለቤት ቼረን እንደሆነች ነበር የነገረቻት። ድርጅት ውስጥም ሳለች ቼረን መልእክት የተላከላት ከሄዮክ ነበረ፣ እንዲገናኙ የሚጠይቅ ነበረ። ታዲያ በመጨረሻም ለአመታት ስትጠብቀው የነበረው ፍቅረኛዋን አገኘችው። በዚህም ቆንጆ አስተላለቅ ነገሮች ተስተካክለው ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።